ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? በእርግጥ የጨረቃ ፋሚሊዎች አሁን ላይ ያለንበት ሙድ በጣም ደስ የማይል የተከፋ ስሜት ውስጥ ነው ያለ ነው። ምክንያቱም እንግዲህ እንዳያችሁት አግኝተዋት ነበር። ዛሬም እውነት አለኝ እያለች እንግዲህ ስትፎክር ስታስፈራራ የነበረው ነገር ዛሬ እንግዲህ በእርግጥ ሰሞኑን ብዙ ሰው እርጉዝ ናት እያለ አይዲያ ሰጥቷታል ብዬ ነው የማስበው። እንደኔ ከሆነችም ደግሞ ከራሷ ከሌላ ባሏ እንጂ ከብሩክ እንደማይሆን ሙሉ ተስፋ አለን። ነገር ግን እንግዲህ ያው ዛሬ ከብሩክ እርጉዝ ነኝ ከ6 ወር በፊት ወደ ቡታጅራ መጥቶ ነበረ። ከነዳኒ ጋር የተጣሉበት ሰዓት በጣም ደብሮት ስለነበር ቡታጅራ መጥቶ ነበር። ከዛ ደግሞ እኔን አግኝቶኝ ነበረ። በዛ ሰዓት ደግሞ የሆነ ነገር በእኔና በሱ መካከል ተፈጥሯል እያለች እንግዲህ ከብሩክ እርጉዝ ነኝ ብላ ያው መታላቸዋለች። እውነት ለመናገር በጣም ታሳፍሪያለሽ። በጣም የሚደብር ነገር ነው። በዚህ ርቀት ከሌላ ሰው አርግዘሽ መጥተሽ ልጆቹን ለመለያየት በዚህ ርቀት ባትሄጂ ጥሩ ነበር። እውነት ይዘገያል እንጂ በነገራችን ላይ አይወጣም ማለት ግን አንቺ ነሽ መልሰሽ የምታፍሪበት ማለት ነው። የሆነ አጋጣሚ ነው ያገናኘን እያለ ነው እሱ። መጥቼ ነበረ ለ4 ቀን ጠፍቼ ነበረ። ከ4 ቀን ውስጥ አንዱን ቡታጅራ ነበርኩኝ። ከአንቺ ጋርም የተገናኘሁት አጋጣሚ ነው ያገናኘን እንጂ ከአንቺ ጋር ምንም ነገር የለኝም ብሎ እንግዲህ እንዳያችሁት አንቋት ሁሉ ነበር። ግን ያው ጓደኞቹም ስለነበሩ ነገሮችን ለማረጋጋት ሞክረዋል። ቢሆንም ግን ሀይሚዬ ራሷን ስታ ወርቃለች። በጣም ያስደነገጠን ፓርት ደግሞ እሱ ነው። ምክንያቱም የማንም ውሸት አመቶ ምኑንም በቃ እየቀባጠረ የልጅቷን ህይወት መረበሽ፣ ልጅቷ እንድትታመም ማድረግ በጣም ይከብዳል። እውነቴን ስነግራችሁ ማለት ነው። በዚህ ልክ ግን የሰው ክፋት ማለት የት እንደሚያደርሳቸው እኔ አላቅም። የምሬን ነው የምለውና እኔ አላቅም። የምር በጣም ነው የከፋኝ። እኔ እንጃ እኔ ቪዲዮ ለመስራት ራሱ የምር ሙዲ የለም። የምር በጣም ስለከፋኝ ማለት ነው። ከልጅቷ ውሸት ደግሞ የሀይሚ መውደቅ በጣም አስከፋኝ በጣም ማለት ነውና እግዚአብሔር ምሕረቱን ይላክላት፣ ቀላል ያድርግላት የኛ ጨረቃ። ይህ ሁሉ ይታለፋል። አንቺ ጀግና ሴት ነሽ። ብዙ ፈተናዎችን ብዙ ከባባድ ጊዜያቶችን አብራችሁ አልፋችሁ ነው ከዚህ የደረሳችሁትና አሁንም ይሄንን ታልፊዋለሽ ታግሰሽ ማለት ነው። ታጋሹ ነሽ። ይሄን እችን ውሸታም እውነቱ እስከሚወጣት ድረስ በቃ ታግሰሽ ጀግና ሆነሽ መቆም አለብሽ ብዬ ነው የማስበው። እንግዲህ ብሩኬም እንዳላት አይታችሁታል። ዲኤንኤ ይመረመራል ነው ያላት። ምክንያቱም ከእኔ ምንም አላረኩም ካንቺ ጋር ቢላት ምንም የምታምን አይነት ልጅ አይደለችም። ድርቅ ብላ ተዘጋጅታበት ወንብ ላይ የመጣች ሴት ናት። ስለዚህ ያለው አማራጭ እሱም በቃ ዲኤንኤ አስመርምሮ እውነቱን ማወቅ ነው እንጂ ከኔ አይደለም እኔ ካንቺ ጋር ምንም አላደረኩም እያላት ሁላ ልታምን አልቻለችም። ብቻ የሆነ ምን አይነት ውስብስብ አይነት ውስጥ እንደገቡ ፈጣሪ ይርዳቸው። እውነቴን ነው የምላችሁ። በጣም ነው የሚያስጨንቀው ያሉበት ሁኔታ። በቃ በዚህ ልክ ሀይሚዬን በሷ ምክንያት መበጥበጧ ከአንድም 2 ጊዜ በጣም ያሳዝናል ማለት ነው። አሁን ጭራሽ እስከ መታመም እስከ መውደቅ ተውት። ከካሜራ ጀርባ ያለውን ድብርት፣ ያለውን ልቅሶ፣ ያለውን ትካዜ፣ ያለውን መብሰልሰል እሱ እንዳለ ሆኖ ደግሞ ከካሜራ ፊት ደግሞ እንደዚህ ስትወርቅ ራሷን ስትስት ማየት በጣም ነው የሚያመው በጣም ማለት ነው። ለዛውም ባልተረጋገጠ ነገር። አሁን ሀይሚዬ ተመልሳ ከብሩኬ ጎን ሆናለች እንዳያችሁት። ዛሬም በቃ ነግራታለች ማለት እኔ ዝም ስላልኩኝ ጸጥ ስለምል ምናምን ነገር ሞኝ እንዳልመስልሽ እማታቂያትን ሀይሚ አሳይሻለሁ ነው ያለቻት። እና የልጅሽን አባት ፈልጊ ነው ያለቻት። ግን ነገር ግን ያው በቃ ብዙም አልቆየችም ሀይሚ ወዲያው ነው ፌንት የነቀለችው እንዳያችሁት ቪዲዮ ላይ ማለት ነው። እና በጣም የሚያሳዝን ክስተት ነበረ የተፈጠረው እውነት ለመናገር። አሁን በቃ እኔ እንጃ እኔ አዳሩ ራሱ እንዴት እንደሚደብረን እኔ እንጃ። ደህንነቷን ሳናቅ እንደዚህ ማደር በጣም ነው የሚከብደው። ማለት በምን አይነት መልኩ ደህና መሆኗ እንደምናረጋግጥ ፈጣሪ ያውቀው። ብቻ እግዚአብሔር አምላክ የድንግል ማርያም ልጅ ቀላሉን ያደርግላት። በቃ ማለት አንዳንዴ የሰው ልጅ በቃ እኔ እንጃ በቃ ሆን ብላ ልጆቹን ልትበጠብጥና ይሄን ነበር ልጅቷ የምትፈልገው ማለት ነው። እና ልጅቷ የፈለገችው ነገር እየተሳካላት ነው። ግን ፈጣሪ አለ። ሰው በሼር በተንኮል በምቀኝነት በቅናት መጥቶ የሰውን ሕይወት ሲበጠብጥ ፈጣሪ ዝም ብሎ አያይም። አንቺንም በሚቀጣሽ መንገድ እግዚአብሔር ይቀጣሻል። እንግዲህ እውነቱን ደግሞ የሚያውቀው ፈጣሪና ፈጣሪ ብቻ ነው። ያው አንቺም እንግዲህ በተንኮል አስበሽ ገና ለገናው በልጅ አሳብቤ ብሩክ የኔ ያደርጋለሁ ብለሽ አስበሽ ከሆነ ተሳስተሻል።
ተሳስተሻል። እንደው እኔ እንጃ እኔ አላቅም። ብቻ ፈጣሪ ሆይ ትዕግስቱን ስጠኝ ነው የሚያስብለው። እውነት ልጅቷ ክፉ ልጅ ናት። የምሬን ነው የምላችሁና እግዚአብሔር ከእንደዚህ አይነት ሰው ሁሉንም ሰው ይጠብቀው። የምሬን ነው የምላችሁ። የሆነ ህይወታችሁ መስመር ሊይዝ ሲል ሊስተካከል ሲል የሆነ ድሮ የረሳችሁት ሰው ድሮ ከህይወታችሁ የወጣ ሰው መጥቶ እንደዚህ ሲበጠብጥ በጣም ያሳዝናል። የምሬ ነው የምነግራችሁ። ደስ ብሎን ነበር። አሁን ጥሩ ላይ ነበሩ። በተለይ አንድ ላይ መኖር ከጀመሩ በኋላ ጥሩ ጥሩ ነገሮችን እያሳዩ ነበር ለተመልካችም። በቃ በእነሱ ተስፋ አለን ማለት ነገ ላይ ትልቅ ደረጃ ደርሰው ማየት የምንፈልጋቸው ልጆች ናቸውና በቃ ደስታቸውን ስታይ ጭራሽ ከአንድ ቤት መኖር ሲጀምሩ ስታይ ልጅቷ ወጥመዷን በደንብ ዘርግታ በቃ የሰው ልጅ ደካማ ጎኑ ልጅ ነው እንደተባሉ ሁሉ አንዳንድ ሴቶች አርግዣለሁ ነው በቃ ስበባቸው የሆነን ወንድ ለማጥመድ አርግዣለሁ፣ እርጉዝ ነኝ። ሲጀመር እንደው የእውነቴን ነው የምላችሁ ፈጣሪ አያድርገው፣ እውነቴን ነገር አያደርገውም ብሩኬን ብዬ ነው እኔ። ቅንጣት ታክል በእርግጥ ጊዜ ሊወስድ ይችላል። አሁን እንግዲህ እስከምትወልድ እኔ እስከሚመረምር ምናምን ጊዜ ይወስዳል። ግን ደግሞ ፈጣሪ እንኳን እንደው እኔ አላቅም፣ ድንገት እንኳን የሱ ልጅ እንኳን ቢሆን ብሩኬን እንደማታገኘው በልጅ ስበብ እንደማታገኘው ይሄንን እወቂ። በቃ እኔ እንጃ አላቅም፣ አያደርገውም ሁላ ሲጀመር እንግዲህ እግዚአብሔር ወደዛ ለምን እንዲመጣ እንዳዘዘ ባላቅም ብቻ ከባድ ነው። እንጃ አላቅም የምር ቪዲዮ ለመስራት ራሱ ያለንበት ሙድ ጥሩ አይደለም። ብቻ ተመልካቾች ሁላችሁም የጨረቃ ፋሚሊ እናንተ በተረጋጋ መልኩ በጸሎት እናግዛቸው። የልጅቷን ነገር ተቀብላችሁ ብሩኬ ላይም እንዳትፈርዱ። ሀይሚዬም የባሰ ተስፋ የምትቆርጥበትን ሁኔታ ቃል እንዳታወጡ። በተረጋጋ ሁኔታ አይዞሽ፣ አንቺም ጀግና ነሽ፣ ይሄንንም ታልፊዋለሽ። በትዕግስት ይሄ ነገር ተጣርቶ እስከሚባል ሁለቱም አንድ ላይ ቆመው ነገሮችን ማጣራት እንዳለባቸው፣ እንደውም በፍቅር አለያያለሁ ብላ ነው የመጣችው። ሁለቱም በፍቅር ሆነው ጉዳዩን እስከ መጨረሻው ማጣራት ቢሆን ደስ ይለናል። ምክንያቱም ጠላት አይተኛም። በቃ እውነት እስከ ዛሬ የት ነበረች? 6 ወር ሙሉ የሰው ልጅ እኮ በአንድ ወር ነው የሚያውቀው እርጉዝ መሆኑን። መቼም ሴት ልጅ ታውቃለች፣ የሆነ ይሄ የወር ግዴታዋ ሲቀር ቼክ ታደርጋለች አይደል እንዴ ሄዳ። 6 ወር ሙሉ የት ሆና ነው? ቆይ እሺ አሁን ላይ መታ ልጆቹን የምትበጠብጣቸው? 6 ወር እኮ ኦልሬዲ የደረሰ ስንት ነው የሚቀረው? 3 ወር ነው የሚቀራት እኮ አይደል አሁን ለመውለድ። በ9 ወር ነው የሚወለደው፣ 3 ወር ነው የሚቀራት። እንግዲህ አሁን ምን አለች? ሽማግሌ ልትንክ ነው አሉ። በቃ እሱን ለማቋረጥ ነው አሁን የእሷ እንትን። ምን አስባችሁታል? ሽማግሌዎቹ ሳይላኩ በፊት ነገሮችን ለማበላሻት ነው የእሷ አላማ ማለት ነው። እንግዲህ ኧረ በስመ አብ። ግን ፈጣሪ የስራሽን ይስጥሽ። የምሬ ነው የምልሽ። ሴት ልጅ ነሽ አንቺም በዚህ ልክ ልጅቷ እንድትታመም አድርገሻል። ፈጣሪ ይቅጣሽ፣ የምር ይቅጣሽ። እኔ አላቅም ብቻ በጣም ደብሮኛል። ቤተሰብ በጸሎት